መጥቶ ከሚያቀረሽ ባለጌ ጋር ይቅርታ ልባባልም። ረዋን ግን የሚያስፈልጋትን እኔም አንቺም ታሜም ፈቃደኛ ከሆናችሁ ምን እናርግልሽ ነው? ሽምግልና ነው። ሰዎቹ ክሳቸው እንዲያነሱ እሷም ክሷ እንድታነሳ ነው። እንሸማገላለን፣ ይነሳላታል። አሁን የእሷ ደግሞ ሸርጥ አመጣች። ሸርጥ ታውቂያለሽ አይደለ? ኦኬኛ ይቅራል ነው በምንም ይሁን ይቅራል። ሹ ሸርጥ ሄደ ሀቢባን ይቅርታ ጠይቀህ ይቅር ስትባል ነው እኔ እናንተ ጋር ሰላም የሚወርደው ብላ በሯን ዘግታ ከጧት ጀምሮ እህል ሳትበላ ሳታናግረው ምን ሳትለው ዋለች አይደለ? ልጁ ሀቢባ ሀቅ ሊላህ ንግግር አይችልበትም። ኦኬ ዝም ብሎ ነው የሚዘባርቀው የሚቀባጠረው። አሁን እሱ አመጣጡ እኛም ጋር ሳሪ ጋር ሲመጣ ወላ አንቺም ጋር ሲመጣ ምን ለማለት ነበር? ይቅርታ ለመጠየቅ ነበር። መጥቶ ዝም ብሎ ይዘባርቃል። ካላስ ይሄንን ደግሞ እያደረግሽ ያለሽው ረዋን አንቺ ነሽ። እኔ አላባብልሽም። ትክክለኛውን ነገር ነው። ሙኒት ሙኒት ይሄ ልጅ እኔን ያቀኛል። አንተዋወቅም እኮ እኔ እና እሱ እዚህ ቤት እኮ ገብቶ አያውቅም። አንተዋወቅም። ከመጣ ቲክቶክ ላይ አመቱ ነው ምናምን ነው አይደል? በአመት ውስጥ የት ያቀኛል? እኔን ሳያቀኝ ለረዋን እኔ እርዳታ በማደርግ ሰዓት ለረዋን ከጎኗ በቆምኩ ሰዓት ስንት ነገር በተጋፈጥኩ በሌቦቹ ዛቻ እየደረሰብኝ በተጋፈጥኩ ሰዓት ነበር ከጎኗ አልነበረም። ዛሬ መጥቶ ሀቢባ በረዋን ተጠቅማለች። ሀቢባን ማን ያውቃት ነበር? ሀቢባ የታወቀችው በረዋን ነው። ሀቢባ ያ ሁሉ አንበሳ የወረደላት ዩኒቨርሲቲ የወረደላት ደሙ ፈላ ምቀኛ። ሀቢባ ያ ሁሉ አንበሳና ዩኒቨርሲቲ የወረደላት በረዋን ነው። ኤክስኪውዝ ሚ እንደዚህ አንድ ሰው ለሚናገረው ነገር ኃላፊነት ሊወስድ ይገባል። ትልልቆች ነን እኛ። ከአፋችን ለሚወጣው ነገር ኃላፊነት መውሰድ አለብን። ስለዚህ ይሄንን ሲል ኬት ሰምቶ ነው ወይስ ምን ማስረጃ ይዞ ነው እኔ በረዋን የተጠቀምኩት? ምንድን ነው ረዋን እኔ ጋር ስትመጣ እኮ 60 ሺህ አይሞላም ፎሎዋ። እሺ ከኔ በላይ ታዋቂ ከነበረች እኔ ጋር 500 ምናምን ሺህ ፎሎ ነበረኝ። ያኛው ትልቁ አካውንት የ1 ሚሊዮን ሊገባ ሲል የተዘጋው አካውንት። ሶ እንዴት ነው 500 ምናምን ሺህ ፎሎ ያለው ሰው 60 ሺህ ፎሎ ባለው ሰው ታዋቂ የሚሆነው? ሀቢባ በረዋን ነው ታዋቂ የሆነችው። ሀቢባ በረዋን ተጠቅማለች። ለእሷ እርዳታ ሳሰባስብ የከፈለችው ገንዘብ ካለ ደረሰኝ ታቅርብልኝ እንዴ። ያለ ስሜ ስም ሲሰጠኝማ ዝም እንድል አትጠብቁ እናንተ። ዝም አልልም። አልፈልግም ከእንደዚህ አይነት ባለጌ ጋር። ረዋን ከኔ ጋር ምንም የሚያገናኘው ነገር የለም። ይቅርታ አድርጊለት እና አስገቢው ቤትሽ አንቢው ነው። ቪዲዮ ይሰራል ማለት ነፃ እንዲያወጣኝ እፈልጋለሁ። ማበል ብሎት ነው እንደዛ አይነት ቪዲዮ የሰራው። ማበል ብሎት ለምን ነው እናቴ እየተሰደበች ሪከርድ ልክልሻለሁ ማሪ። ፌክ አካውንት አላቅም ነበር ምንድነው ከፈትኩኝ ፌክ አካውንት። እህቶቼ የምላቸው እናቴን ሳይቀር በቂችን እድል ተጠቅመው ሲረግጡኝ ነበረ። በጣም ማስፈራሪያም ሁላ አለ። ቪዲዮ እያንዳንዷን ቪዲዮ ይዣለሁ እኔ ልክልሻለሁ። የማልጠብቃችሁ ሰዎች እንደዚህ አይነት ወሬ ያወራሉ ብዬ ያልጠበኳችሁ ሰዎች። ስለዚህ ስሜ እንዲጠራልኝ እፈልጋለሁ። ለምን እኔ የሚከታተሉ ልጆች ያውቃሉ። እስከዛሬ የሚከታተሉ ልጆች ለምን ስላንቺ መልካምነት፣ ስላንቺ ውለታ፣ በጣም ስላንቺ እኔ አውርቼ አልጠግብም። ያውቃሉ፣ እነሱ ያውቃሉ። ማግኘትሙት ረዋን ማግኘትሙት ሳይመን በልጄ ምላለው አውቃለሁ ከልብሽ እንደምትወጂኝ ረዋን ማየትሙት እኔም እጅግ በጣም ከልቤ ነው የምወድሽ። ስላንቺ መተው ኮመንት ላይ ረዋን ካሉ እንዴት እንደምደነግጥ ያውቃሉ። እንደ እናትሽ ስለሚያዩኝ ነው። አንቺ ስትባለቅሽ ቁጥር ላይቭ ላይ እየሮጡ መተው እኔ ጋር ረዋን እያሉ የሚጽፉት ታውቂያለሽ። እንደምትወጂኝ ያውቃሉ። ለዛ ነው እኔ አልቀየምሽም። በሱ ቀድሜ ነው የምነግርሽና ምንም ነገር አንቺ ስለኔ ምንም መጥፎ ነገር እንደማትይ ምንም ውስጥሽ ከልብሽ እንደምትወጂኝ ወላሂ ላዚም አውቃለሁ። ስለዚህ በቃ እኔ አንቺ የሚያስደስትሽ ይሄን ነው። እሱን ይቅር ብያለሁ እንድል ከሆነ አንቺን የሚያስደስትሽ አንቺን ለማስደሰት ይቅርታ ይጠይቅሽ። እኔ እና እሱ ሰላም የምንሆነው ይቅርታ ሲጠይቅሽ ብቻና ብቻ ነው። በአደባባይ ነው ስምሽን ያጠፋው። እነ ሙኒት አላህ ይስጣቸው፣ እነ ታሚ ወዲያው በቃ እሺ ነው ያሉት። እሺ ብለው ለኔ ሲሉ እሺ ብለው ይቅርታ አድርገውለታል። አንቺ ግን በአካል አናገኝሽም። እነሱን እንደዚህ ስማቸውን አላጠፋም ማሬ። ስለ ታሜም ሆነ ስለ ሙኒት እኔ እንዳንቺ ተናላላቸው ስማቸውን ጠርታለች። ክብሬን ምኔን እኔ የተናገረውን ያህል ማንንም እንደዚህ አልተናገረም። አንቺን ለማስደሰት ራሴን እንዳስቀይም ነው እያስገደድሽኛለሽ። አንቺን ለማስደሰት ሳላምንበት አንቺን ለማስደሰት ያንቺን ትዳር ለማዳን ለአንቺ ስል ይቅር ብየዋለሁ። ኖ እንደዚህ ሳይሆን ቪዲዮ ይሰራል። መጀመሪያ ቪዲዮ ይሰራል። በቤቱ ይቅርታ ይጠይቃል። አጥፍቻለሁ ብሎ ይቅርታ ይጠይቃል።
ከዛ በኋላ ነው ቤትሽ ገብቶ እንደገና ድጋሚ ሁለተኛ ይቅርታ እንዲያደርግ የምፈልገው። ሁለቱን ይችን ነገሮች ያደርግ። ለምን እኔ የኔ ስብዕና አይደለም፣ የኔ አስተዳደግ አይደለም፣ የኔ ባህሪ አይደለም፣ ያጎረሰኝን ምክድ አይደለም፣ ከሃዲ አይደለም። ለምን በጣም ጨዋ ወልዶ ጨዋ ነው ያሳደገኝ ሰው ነኝ። ባንቺ አልደራደርም። ለምን እዚህ ያደረሽኝ ማን ያቀኝ ነበረ? እዚህ ያደረሽኝ አንቺ አይደለሽ? ህዝቡን ያስተዋወቀኝ ማን ነው? አንቺ አይደለሽ? ወላሂ አውቃለሁ ረዋን። ወላሂ እኔ ምን ያህል ይችን እንድል ተጠቅሞ በጣም ብዙ ብዙ ነገር አለ። ልክልሻለሁ በጣም ብዙ ወላሂ ረዋን። ይኸውልሽ እኔ ከአንቺ አፍ ክፉ ቃል እስካልወጣ ድረስ እሱ አለ ብዬ ሁሉም እኮ ስለ ራሱ ነው። አሁን ኦስማን ለማዳን በቃ እሺ ምን ትፈልጊያለሽ? ሌላሽ ምን ላርግልሽ? ላስገባልሽ እዚህ ጋር እንዲልሽ ስማማችሁ ነው እናንተም። ግን እሷ እያለች የነበረችው እዛ ሀቢባን ይቅርታ ቤቷ ገብቶ ጠይቆ ምናምን እያለች ስለሆነ ትወጃታለሽ አውቃለሁ። ሊሆን አልገባል። ክብርሽ ተነክተዋል በጣም። አንቺንም እኮ መለመን ያስቸግራል። ኖ ምን ይሰደሙ ቤ ላይክ ያለ ስሜ ሰው ስም ሲሰጠኝ ዩ ኖ ላይክ አንቺ ብቻ ሳትሆኚ እና እኛም አንወድም። ማንም አንቺ ወዳጆች አይወዱም። ግን አንቺ ምስኪን ታሳዝናለች። ታሜንና ሙኒትን ግዴታችሁ ነው ሲላችሁ ነበር ትላንት። አዳምጪ ግን እንዲያደርጉ እያለ እነሱ ጭምር እንትን ሲላችሁ ነበር። ክብራቸውን ዝቅ ሲያደርግ ነበር። ረዋን አንድ ጊዜ አንድ ነገር ልንገርሽ። አሁን ራሷንም ጎድታ እሷ ይቅርታ አለችው አይደለ? ነገ ግን አንቺ እዚህ ልጅ ላይ ፕሬሸርሽን ካላቆምሽ አንድ ነገር ልንገርሽ። አንቺም ባህሪውን እያወቅሽ እሱም ያለብሽን ችግር እያወቀ አብራችሁ መኖር ጀምራችኋል። ችግራችሁን ለማሻሻል ለመፍታት ነው እንጂ መሞከር ያለብሽ ምንም ሊያደርግ የሚችለው ነገር እንደሌለ እያወቅሽ አሁኑም በትዳራችሁ መሀል ችግር የምትፈጥሪ ከሆነ ይሄ ልጅ ቤትም ሙሉ ይሁን ደጅም ሙሉ በመጣው ቁጥር ፕሬሸር የምታደርጊበት ከሆነ ነገ ፈንድቶ እንደሚወጣ ወቂ። አንቺ አትገፋፊው። እንደተባልሽው አሁን በሚገኘው መፍትሄ ነገሮችን ላላ ሰተሽ ኑሮሽን እንደ እናት እንደ ሚስት ሆነሽ ስትኖሪ ይሄ ሰውዬ አፈንግጦ እዚህ ጋር አይመጣም ወይም ደጅም አይወጣም። ብዙ ለውጦች እንደነበሩ ታውቂያለሽ አንቺ አይደለ? ከነበረበት አንቺ ምን ያህል ቀይረሽው ምን ያህል ለውጠሽው ሌላ ሰው ሆኖ አብሮሽ ሲሰራ ነበር ይሄ ልጅ አይደለ? አሁን ግን አንቺ የራስሽ ፕላን ኖሮሽ ያ ነገር ስላልተሳካ በጀመርሽው ባህሪ ያመጣው ነገር ነው። ባለጌ ሆኖ ሳለ አንድ ነገር ደግሞ ምን ወደ ብልግናው እንደመለሰው እኔ ሳልወቅስሽ አላልፍም። ገባሽ? ማንም ምንም ማድረግ አይችልም። ይሄ ልጅ ያለቀ ጉዳይ ላይ ገብቶ አዲስ ነገር ሊያመጣልሽ አይችልም። ወንድ ልጅ ደግሞ በቤቱ መበጥበጥ መረበሽ ሲመጣ ወንድነቱን በሚያውቀው በለመደው መንገድ ማሳየት ይጀምራል። ገባሽ? ይሄ ልጅ በፊት እንዲህ ነበር የሚበጠብጠው፣ አሁንም መበጥበጥ ጀመረ። ቀይረሽው አልነበረም እንዴ? ሌላ ሰው አልነበረም እንዴ ይሄ ልጅ? ስለዚህ አሁንም አንቺ እኔ እንደ እናት እንደ ሚስትነቴ እምመክርሽ ነገሮችን ላላህ ስጪ። ከሱ በፊት የነበረ ነገር ነው። ከዛ በኋላ መሆን ያለበትን እየታየ ተስተካክሎ፣ እሱን ግን እዚህ ውስጥ አትክተችው። ከአቅሙ በላይ የሆነ ነገር ወንድ ልጅ ማለት በእኔ አስተሳሰብ ወንድ ልጅ ጭንቅላቱ እንደ ሕፃን ነው። ወንድ ቢሆንም ነገሮችን የማስተካከል የመምራት ምን የማለት ግዴታ ቢኖርበትም ግን እንደኛ እንደ ሴቶች መላ መፍጠር መቻል የሚለውን ነገር አያውቅበትም። ይፈለጋል። አንቺ ልትተባበሪው የሚገባሽ ነገር ችግርሽን ከአላህ ጋር አውሪ፣ ለአላህ ስጪና ትላንት በመከርንሽ መንገድ እኔ አሁን ቅድም ባልኩት መንገድ ነገሩን ፈተሽ እናትሽንም ሄደሽ አይተሽ ነይ። መተውን ቢያርሱሽ መተው ያርሱሽ። እኛም አናንስም ላንቺ አንቺን ለማድረስ አንቺን ለማገላበጥ እኛ እዚህ ጋር አናንስም። ግን ሰውየውን ከአቅሙ በላይ የሆነ ነገር እየሰጠሽው አንቺም አታሳብችው። ካላስ ላላ ስጭና ነገሮችሽን ዝግ ይረዋል። በየስንት ቀኑ ነበር አንቺ ቤትሽን እየከፈትሽ የምታለቅሽው? እሱንማ አወራን እኮ ስንት ጊዜ ነበረ እሷ ስትናገርሽ የነበረው? በየጊዜው ካላስ ላላህ ስጪ፣ ዝጊ ፋይልሽን። ሰው ሲረሳው እኮ ያንን ነገር ሰውን እያስታወስሽ ያለሽው አንቺ ነሽ እንጂ የአንቺ ታሪክ እኮ ተቀይሯል። ዛሬ ነጋዴ ነሽ፣ ዛሬ ሰራተኛ ልጅ ነሽ፣ ዛሬ የሀቢባ ልጅ ነሽ እየተባልሽ አይደል እንዴ የምትጠሪው? እየታገሽ እንዴ
የተደረገው ሁኔታውን የትራቭል ባኑ ማለት ነው። አሁን እቺ ልጅ የ8 ወር እርጉዝ ናት። በዚህ ሰዓት መሳፈር አትችልም። ምን አስታወሳትና ትራቭል ባኑ በዚህ ሰዓት ወታ ሚዲያ ላይ ልታለቅስ ቻለች? ያልገባኝ ነገር ሀቡ ሲጀመር በትራቭል ባኑ አይደለም ልጅቷ ከጭንቅላቷ አታወጣው የሚሆንሽ ባገኘችው ቻንስ ታወራዋለች። ይሄን ነገር ከኔ ጋር ብዙ ጊዜ ተነጋግረናል። አያስፈልጋትም። ተነሳ አልተነሳ እኮ ቁጭ እንዳለ መቅረት ይችላል። ያነሱ ደግሞ ግን በቃ ለአይምሮዋ ሰላም እንዲሰማት ሀቡ ፋይሏን ትዝጋ ግጥም አድርጋ። እቺ ልጅ ቅድም ሲናገር ሰምቸዋለሁ። ፍርድ ቤት ሄዳ ስትመጣ የምታሳየው አክሽን ሁለቱ መሀል ብጥብጥ ይፈጥራል። ሀቡ ገባሽ? ይሄ ልጅ ያደረገው ነገር የለም። በአንድ በኩል ደግሞ የእውነት ስንናገር እሱ እዛ ህይወት ውስጥ አልከተታት። ያ ነገር ሲፈጠር አብሮ ሆኖ ሳያግዛት ቀርቶ የተፈጠረ ነገር የለም። ከሱ በፊት ነው ሀፕን ያደረገው። አው ግን ባልና ኦስማን እኔ ጋር አትደውል፣ እንሴን እንዳልገለበጥልህ ደግሞ አትደውል። እሺ ሞዴሬተሮች አስገቡት። እንግዲህ ከህዝብ እኔ አንድ ሰው ነኝ፣ ከህዝብ ትእዛዝ አልወጣም። ሀቢባ አስገቢው፣ ይቅርታ መቀበል ትልቅነት ነው እያሉ እያሽቃበጡ ነው ኮሜንታተሮች። ነገ ታዩታላችሁ ከወራት በኋላ የሰውዬ ድጋሚ ሰክሮ ወጥቶ ሚዲያ ላይ ሲያቀርሽ ለእናንተ የምትወቀስበት ኮሜንታተሮች አስገድዳችሁኝ ነው። አንቺ ትወቀሽበታለሽ። ይሄንን ልጅ ውጥረቱ ከተሽ ወደዛ እንደገና ብትመልሽው አንቺ ትወቀሽበታለሽ። ያን ሰዓት ሀቡል አንቺ ቆማልሻለች። አሁን አይደለ እኔ ለዚህ ልጅ የዛለት ቆምለታለሁ። እውነቴን ነው የምልሽ። ትላንት ቁጭ አድርገን አዋርተነው ሰበቡን አውቀናልኛ። ስለዚህ አሁንም ነገርሽን ፋይልሽን ዘግተሽ እናቱኝ ረዋን ሚስቱኝ። በፊት ሲንግል ነበርሽ፣ ለዛ ነው ብቻሽን ስትራራጪ ምን ስትይ የነበረው። አሁን ኑሮሽን ኑሪ። አላህ ይፍረድልሽ ላንቺ። አሜን። እንዴት ነው ወንድሜ? አልሐምዱሊላህ። እንዴት ናቸው? ሰላም አለይኩም ጀሚዓን። ሀቢባ ልክ ነሽ አንቺ። ያኔ መቀየምም ኦፍኮርስ ግዴታ ነው። ግዴታ መቀየምም አለብሽ። ሁላችንም ተቀይመናል። እኔም ደግሞ ትላንትና ረጅም ሰዓት አውርተን ነበረ። እኔ ረዋን ብቻ ስለሆነች ነው። ረዋን ብቻ ስለሆነች አፉታ ለአላህ ነው። አሁንም አንቺም ትልቅ ልብ ያለሽ ሰው ነሽ። ብዙ ህዝብ የቻልሽ ሰው ነሽ። ይሄንም ደግሞ ለረዋን ብልሽ ደግሞ አያቀጥሽም እህቴ። ለአላህ ብልሽ ለእህትሽ ብልሽ ደግሞ በቃ ለአላህ ስጪው። እኔ አሁን እዚሁ ህዝብ ፊት ለፊት እኔ ማዝነው ለረዋን ነገ ብትጎዳ የሆነ ነገር ብትሆን ያኔ ምንድነው የምንጠብቀው? ኦስማንም ብዙ አውርቼሃለሁ። ኃላፊነት ያለብህ ሰው ነህ። ከትንሽ ቀናት በኋላ አባት ትሆናለህ። ይሄ ኃላፊነት ትልቅ ኃላፊነት ነው። ድሮ የነበርክ ጊዜ እንደፈለክ ሆንክ፣ ማንም አይጠይቅህም። ያለፈውን ነገር አለፈ። ከሆን በኋላ ደግሞ ምስትና ልጅ አለ። ነገ የሆነ ነገር ቢደርስብህ ልጅህ ማን ነው የሚያሳድግልህ? እስር ቤት ብትገባስ እሷም ደስ ይላታል። ልጅህስ ማን ነው? እሱን ማስተዋልም አለብህ ወንድሜ። ብዙ አውርተናል ሐቢባ። እኔ ምንም አልልሽም። አንቺም ትልቅ ልብ ያለሽ ሰው ነሽ። አፉታ ለአላህ ነው። ለእህትሽ ብልሽ ማለት ነው ቻንስ ስጪው። እኔ ለረዋን ብዬ ይቅር ብዬዋለሁ። ኖ ቪዲዮ ክፈትና ይቅር። እኔ እኮ ለማንም ይኸውልሽ፣ እኔ ቪዲዮ ተሰራ አልተሰራ ጉዳይ አይደለም። ቪዲዮ ይክፈት አይደለም፣ ቪዲዮ ይክፈትና እንደዚህ እያየሽ ይቅርታ ይጠይቅሽ። ቪዲዮ ክፈት። ለምን ቪዲዮ ከፍቶ ነው እንዲህ ሲል የነበረው? የዛኔ እንዲህ እያለ ነው ሲሰድብሽ የነበረው። ቪዲዮ ይክፈትና ይቅርታ ይጠይቅሽ። እንደገና ምን እንደተጠቀምኩት ቢነገረኝ ከይቅርታው በፊት ባንቺ የተጠቀምኩትን ገንዘብ ከፍለሽኝ ከሆነ እርዳታ ሳሰባስብልሽ በዛው ይንገርሽ። ይንገረኝ። ባንቺ ፎሎ ከሆነ ያገኘሁት ሀቢባ በረዋን ነው የታወቀችው። ከአንቺ በፊት እኔ ማንም አያውቀኝም ነበር። አንቺ ታዋቂዋ መተሽ እኔን ታዋቂ ያረግሽኝ። ብቻ በቃ ነገር እንትን መባባል ምንም አያስፈልግም። ካላስ ተውት በቃ። አላክረፍ ስፋን። ሰላም ሀቢባ፣ ሰላም ነው? ሰላም ሁላችሁንም ሰላም ብያለሁ። እዚህ ከታች ስከታተል ነበርና እስካሁን እድሉን ለማግኘት ለመጀመሪያ ጊዜ ብዙ አበባ የሰጠሁበት ቤት ነው። ለሁለተኛ ጊዜ መሰለኝ ከገባሁኝ። የሆነ ሰዓት ማዞሯ ስትረገጥ የሆነ ጊዜ ከዜድ ጋር እንትን የሆነ ጊዜ ገብቻለሁ እንጂ ከዛ በኋላ ገብቻ አላውቅም። እና እየሰማሁ ነበር። ሀቢባ ልክ ነሽ። ያው በተናገርኩት ነገር ምንም ብትይ አልፈርድብሽም። ምክንያቱም
ለኔ የፈለግሽውን ነገር ብትናገሪ ከተናገርኩት አንግል ነው የወሰድሽው። አንዴ ይቅርታ፣ አበባውን ቆጥራችሁ መልሱለት ሞዴሬተሮች። ይኸውልህ ሞዴሬተሮች አበባውን ቆጥረው እየመለሱልክ ነው። ማና የሞዴሬተር ስንት አበባ እንደሰጠክ ጋላሪ ላይ ያሳያል። ቁጥሩን አይተሽ በቁጥሩ ልክ አበባ መልሱለት ሞዴሬተሮች። ቴንክ ዩ። እሺ ማንም ሰው ፎሎ እንዳያደርገኝ አንድ ሰው ለመጀመሪያ የምናገረው አንድ ሰው ፎሎ እንዳያደርገኝ አበባም እንዳይሰጠኝ ጊፍት እንዳይሰጠኝ አልፈልግም። አበባ እዚህ ቤት የሰጠከው አበባ ያው ተመልሶልካል ተቆጥሮ። ቀጥል፣ እየሰማንክ ነው። ሀቢባ አዳምጪ። ጉዳያችን ከአንቺ ጋር ነው አይደለ? ስለተናገርኩሽ ነው አይደለ? አንቺ ኮሜንታተሮች ወይም ሌላ ሰው አልተናገርኩም። የመጠየቅ መብት አለኝ አይደል? እኔ በረዋን ምን እንደተጠቀምኩ ንገረኝ። አንድ ሰው ሲናገር ከማስረጃ ጋር ነው ሆነ። እኔ በረዋን የተጠቀምኩት ይሄ ነው በለኝ። በቀደም የጌሟ ቀን የወረደላት አንበሳና ዩኒቨርስ በረዋን ነው ብለሃል። በረዋን ማን ነው መጥቶ በረዋን ስም አንበሳና ዩኒቨርስ ያወረደልኝ? ፈርስት ኦፍ ኦል ንገረኝ። ኦኬ ፈርስት ኦፍ ለኔ ደግሞ መልሽልኝ። እኔ የት ስጠቅሽኝ የት አንቺ ሁሉ ጊዜ ማስረጃና መረጃ ትያለሽ አይደለ? የት አየሽኝ? የት የሚለው ይሄን መልሽ። በስካርክ ተጥለቅልቋል ሙሉ ቲክቶኩ። ኖ ሀቢባ ሁሉ ነገር የምናወራው በማስረጃና በመረጃ እስከሆነ ድረስ ማለት ነው። እኔ ስጠጣ ያየሽኝ ንገሪኝ፣ እኔ ደግሞ እነግርሻለሁ። ሀቢባ በጣም ጥሩ። መጀመሪያ አንተ ሀቢባ በረዋን ነው የታወቀችው። ሀቢባ በረዋን ተጠቅማለች ያልከውን የተጠቀምኩትን ጥቅም ንገረኝ። እኔ ለእሷ 5 ቀን ቁጭ ብዬ 55,000 ድርሃም ሰብስቤ ቁጭ ብዬ ደረሰኝ ለቅሜ ስሰጣት የከፈለችኝ ክፍያ ካለ ንገረኝ። አንቺም ንገሪኝ። እሺ እኔ ስጠጣ ካየሽኝ ሰካራምነት ለዓለም የመሰከረልክ ቅጽል ስም ሁላ ሰካራም ነው። በላይቭ ላይ እየገባክ እየሰከርክ ሰዎችን በሳደባ መልክ ነው። ሙሉ ቲክቶኩን ሰርች ማድረግ ትችላለህ። ዞር ዞር እያልክ ፈልግ። ስክሪን ሪካርድ ሰክረ ስትሳደብ አዳምጪኝ ሀቢባ። እኔ ሰርች አድርጌ አወጣዋለሁ። ሰርች አድርጌ የበፊት ላይፍን አወጣዋለሁ። የታወቅኩበት እኔ ደግሞ በሰካራምነት የታወቅኩት አውቃለሁ እኮ። በዚህ ራስክ ላይ ራስህ መሰከርክ። እሺ አዎ መሰክራለሁ ይሉኝ። እኔ ምንም አይመስለኝም። ለምን ኡስማን የሚያውቁት እብድ ነው። ቲክቶከር ላይ የሚያውቁት ኡስማን በቃ ያ እብዱ ኡስማን ነው። ፐርሰናል ላይፍ ማንም ሰው አያውቅም ከረዋን በስተቀር ወይ በሚቀርቡኝ ሰዎች በስተቀር ማንም አያውቀኝማ። እኔ የሚያውቁኝ ኡስማን ማለት ሌላ ሰው ነው፣ እብድ ነው። በቃ ገባሽ አይደለ? እኔ ስናደድ በቃ ጠጥቷል ነው የሚባለው። ውሃ ጠጥቼ ብመጣም ተናድጄ ባወራም እንኳን ምንድነኝ እኔ ሰካራም ነው አይደለ? ስም ተሰጥቶኛል። በቃ ስም ስለተሰጠኝ ደግሞ ስትናደድና ስትሰክር ሰዎችን የመርገጥ መብት አለኝ ብለህ ነው የምታስበው? ሰዎችን ያለ ምክንያት የመናገር መብት አለኝ ብለህ ነው የምታስበው? ሁሉ ጊዜ አንቺ ምን ትያለሽ? ማስረጃና መረጃ። እኔ ስጠጣ አየሽኝ? አዎ እየሰከርክ ላይቭ ላይ እየገባ ትቀበጣጠራለህ። እሷ መልክ ነው ዓለም ያውቃል እኮ አልኩ። እሺ ስጠጣ ስሰክር ስቀባጥር ዓለም ይመሰክራል አልሽ። አንድ ቪዲዮ አምጪ። እኔ ደግሞ ለምን እንዳወራው ይኸው እነግርሻለሁ። ኡስማን አንተ አሁን የገባኸው ይቅርታ ልጠይቃት ነው ወይስ ማስረጃ ስለጠየቅኩት ነው። እኔ የተጠቀምኩትን ማስረጃ ስላልኩት አፈረ። ቻው። ለረዋን ስል ነበር እድል የሰጠኩት። ቤቷ አይመጣም። ጨምላቃ ባለጌ ስድ። ድሮም ለባለጌ እድል መስጠት ለአንቺ ስል ነበር እድሉን የሰጠሁት። ባጭሩ ቪዲዮ አብርቶ ይኸው ደረሰኝ። ረዋን አንቺ እርዳታ እንድታሰባስቢላት የከፈለችሽ ማለት ይችላል። የተጠቀምኩት ነገር ካለ ባንቺ ሀቢባ በረዋን ነው የታወቀችው አለ። ባንቺ የምታወቀው እንዴት እንደሆነ ከአንቺ በፊት ስንት ፎሎ ነበረኝ? ታዋቂ ስለሆንኩ መሰለኝ እኔ ጋር መተሽ በ5 ቀን ውስጥ በኢትዮጵያ ኦልሞስት 3 ሚሊዮን ሊደርስ የደረሰ ብር የሰበሰብኩልሽ። አንድ ሁለተኛ ሀቢባ በረዋን ተጠቅማለች ሲል እርዳታውን እንዳሰባስብልሽ የከፈልሽኝ ክፍያ ካለ ደረሰኝ አምጥቶ መለጠፍ። እኔ እኮ ነገርኳችሁ። ለባለጌ ለሰካራም እድል መስጠት ለባለጌ አንዴ ነው፣ ድጋሚ እድል አይሰጥም። እኔ ጋር ረዋን ለአንቺ ብዬ ሙኒትን አክብሬ ታሜን አክብሬ ኮመንታተርን አክብሬ ህዝቡን አክብሬ ራሴን አስቀይሜ አንቺን ለማስደሰት ነበር ይሄን ባለጌ ቤት ያስገባሁት እንጂ ቤቴ የኔ ቤት አይመጥነውም። ለባለጌ አይመጥንም። ይሄ ቤት የጨዋ ቤት ነው። አለቀ። እድል አንዴ ነው። ደግሜ እድል ሰጠውትኝ ገብቶ ጭራሽ እኔኑ ለሰካራምነቱ አሰካራምነትክን ራስክ በራስክ ላይ እየመሰከርክ አይደል እንዴ? ቁጭ ብዬ አንተ ሰክረክ የተለፋደድካቸውን ስክሪን ሪከርዶች ልሰብስብ ለሚስትክ ልኬላታለሁ። ሰክረ ገብታ አፍን ስትከፍት ልኬላት ይሄንን የሚለው በምን ምክንያት ነው ብዬ ላኩላት በዋትሳፕ። ከዛ ምን አለች? አለቀሰች። ስታለቅስ ረዋን እኔ አንቺን አልተቀየምኩሽም፣ በአንድ ሰካራም ባለጌ አንቺን አልቀየምም። የኔ እናት ግን ኬት አምጥቶ የት ያቀኛል ብዬ ጠየቅኳት። አለቀ።
ጨርሻለሁ። ረዋን እኔ አንቺን መቼም እንደማልቀየምሽ ነው የምነግርሽ። አሁን ወደ መፍትሄው እንግባ። ለአንቺ ምን እንድናደርግልሽ ነው የምትፈልጊው? እኔ ሙኒት ታሜ ይኸው አለን ሶስታችንም። ይህን እናርጉልኝ በይና አቅማችን የሚፈቅደው ከሆነ እናደርግልሻለን። አዎ እሱን እንኳ አወራን ትላንትና ማታ ላይ ነው የገባ ነው ሽምግልና አይደለ? አዎ በሽምግልና እኔም ለፈጣሪ ልሰጥ እኔም ክሴን ላነሳ እነሱም ክሳቸውን ሊያነሱ እንደዛ ነው የተስማማነው። ኢንሻአላህ ጥሩ በቃ እንደዛ እናደርጋለን። ሰዎቹን እናሸማግልሻለን። ሙኒትና ታሜ ያሉ ከነሱ በላይ ሽማግሌ የለም። ስለዚህ ያሸማግሉሻል። አለቀ። ክስሽን ታነሻለሽ። እና እሺ አሁን ከነሱ ጋር ታርቀሽ ክስሽን አንቺም ካነሳሽ እነሱም ክሳቸውን ካነሱ ሌላ ያስለቅስሽ የሚችል ምክንያት አለሽ? እንደገና እርቅ ሳይሆን ክስ ማንሳት ነው። እርቅ አይደለም። ተሸማግላችሁ እኮ ነው ክስ የምታነሱታል። ፈቃደኛ ካልሆነ አያነሱም። ፈቃደኛ ካልሆንሽ አታነሽም። መስማማት ማለት ላይክ አንዳንዴ ጓደኛ አትሆኝም፣ ግዴታ ቤተሰብ አትሆኝም። አብረሻ በይም አጠጭም፣ ግን በቃ ዝም ትባባያለሽ። ገባሽ? በቃ ዝም ትባባያለሽ። ማስረጃ ስላልተገኘ ነው ኬዙ የተዘጋው። የቪዲዮ ጉዳይ መስሪውን እንትን ሙሃሚ ጠበቃ ሚዛን ያናገር ነው ጊዜ ያለው የቪዲዮ ጉዳይ ማስረጃው በቂ ስላልሆነ ነው ያለው አይደል? ይኸው እንግዲህ ታሜን ስለነበረ ሴሙ በኒ ስለነበረ እንትን የለም። ሴም ካርዱ ባንቺ ስም ስለሆነ በቂ ማስረጃ። ህግ ደግሞ አንቺ ስለፈለግሽ አንቺ ስላለቀሽ ለአንቺ ሲል የሚቀየር ህግ እኮ የለም። የዓለም ህግ እኮ አንድ ነው። ስለዚህ ሴም ካርዱ ባንቺ ስም ስለነበር አንቺ ሆን ብለሽ ብታደርጊ ውስኛ በምን እናውቃለን ነው ህጉ የሚልሽ። ገባሽ? ሴም ካርዱ በእነሱ ስም ቢሆን ኖሮ ኦኬ። ሴም ካርዱ እነሱም ብልጥ ስለሆኑ በአንቺ ስም የተገዛ ሴም ካርድ አንድ ቤት ስለምትኖሩ ያንን ሴም ካርድ ነው የተጠቀሙት። ስለዚህ በቂ ማስረጃ ካልተገኘ ፋይሉ ተዘጋ። ስላልተገኘ ፋይሉ ከተዘጋ ምንድን ነው ያለን እድል? እነሱ ደግሞ በተራቸው የከሰሱሽን ክስ እንዲያነሱ፣ አንቺም ደግሞ ያንን ክስ እንድታነሺ በእርቅ በሽማግሌ ተፈቶ ጉዳዩ ክሱ ተነስቶ የዛኔ በፈለግሽ ሰዓት ትሳፈሪያለሽ። እኔ አሁን ግራ የገባኝ ነገር ረዋንጌ፣ ያልገባኝ ጭንቅላቴ ላይ ያለው ጥያቄ በዚህ ሰዓት የ8 ወር እርጉዝ ነሽ፣ ኢማራት ነው የምትወልጂው፣ ወደ ኢትዮጵያ መሄድ እንደማትች ታውቂያለሽ። እኔ አሁን 5ኛ ዙር ካለማውጣት በኋላ ነው ያወቅሁት እንጂ እንደማልችል መሄድ የ8 ወር እርጉዝ ሆዲ ስለማያስታውቅ ዶክተር ካልጻፈልሽ እኮ ፕሌን ላይ መሰቀል እኮ አትችይም ማሬ፣ አይቻልም። አንቺ ስታስረጂ ነው የገባኝ። አዎ እርግዣ አንቺ ስታስረጂኝ ከዛ ገባኝ እንጂ ስለዚህ አሁን ላይ መሳፈር ስለማትችይ ምንድነው ማድረግ ያለብሽ መሰለሽ? በሰላም እርግዝናሽን ጨርሽ፣ ውለጂ፣ እናትሽን አምጪ፣ ታርስሽ። ቀስ ተብሎ ክሱ ይዘጋል፣ ይነሳል፣ ትራቭል ባንሽ ይነሳል። خلاص ማፊ ሙሽኪላ ሰወለላ ኢንሻአላህ። እኔ ብቻ አንቺ አትቀይምኝ። ወላሂ በልጆቼ እምላለሁ ረዋን፣ ወላሂ ላዚም አንቺ ማጣት አልፈልግም። ወላሂ ራፊም ቢእምቢ ወላሂ ላዚም ረዋን፣ እማዬ ትሙት አልተቀየምኩሽም፣ ሳይመን ይሙት ልጆቼን ይንሳኝ፣ ወላሂ ላዚም አልተቀየምኩሽም። እናቴ ትሙት መቼም ነው ማልቀየምሽ። በጣም ነው የምወድሽ። ምንም አይነት እርዳታ በማንኛውም ሰዓት ካስፈለገሽ እኔ ከጎንሽ አለው። እስከ መጨረሻው ከጎንሽ ነኝ። እሺ ታሜ፣ ሙኒትም እሺ፣ ሁላችሁም ይቀርበሉኝ። በቃ ማለት በቃ አውርቼሽ ነበረ እህቴ። ምንም ቢሆን እኔ ሁላችንም ከጎንሽም ነን። ትላንትናም ነገርሽ ነበረ። ምንም አልተቀየምኩሽም። አንድችም ቀንም ደግሞ አልቀየምሽም እህቴ። እሺ ታሜ፣ አመሰግናለሁ አቡዬ። ሁላችሁም አንቺም ንገሪያት ህዝብ ፊት ልቧ እንዲያርፍ። አንቺም እንደኔና እንደ ታሜ እንዳልተቀየምሻት ንገሪያት ሙኒቷ። እኔ ትላንቱም ነግሬሻለሁ። እኔ መቀየምም አልችልበትም። ሲጀመር ታውቃለች ራሷ። እኔ ቅርብያታለሁ። ምንም ነገር የለም። የእሷን ሰላም ነው የምንፈልገው፣ የቤቷን ሰላም ነው የምንፈልገው። በተፈለገው ሰዓት ለምንም አይነት ነገር አለን እኛ። ሀቡ ሳሪና ታስገቢልኛለሽ? ሳሪቲን ጥሯት ውዶቼ። ሳሪቲን ልጠይቃት፣ እሷንም አስቀይሜያታለሁኝ። እሺ እናቴ
ከዚህ በኋላ ግን ይኸውልሽ እሱ አፉን ለሚከፍተው ነገር አንቺ ኃላፊነት አትወስጂም። እሱ አፉን ለሚከፍተው አንቺ እየወጣሽ ይቅርታ አትጠይቂም። አሁንም ድጋሚ ሌላ ቀንም ሰክሮ እንደገና ገብቶ ማቀርሸቱ አይቀርም፣ ነገም ከነጉዳም። አንቺ እሱ እየወጣ አፉን በከፈተ ቁጥር ኃላፊነት የለብሽም ይቅርታ የመጠየቅ። አንድ ሰው 18 ዓመት ልጄ ማለት ነው ሳይመን 18 ዓመት ከሞላው በኋላ ለሚናገረው ነገር እኔ እናቱ ኃላፊነት አልወስድም፣ ራሱ ነው ኃላፊነት የሚወስደው። እሱ ለሚሰራው ወንጀል እኔ አልታሰርም፣ ራሱ ነው የሚታሰረው። ስለዚህ አንቺ እሱን ወክለሽ ይቅርታ መጠየቅ ታቆሚያለሽ። ዚስ ኢዝ ላስት። እሱ አፉን ይከፈት፣ አንቺን ማንም አይቀየምሽም። እሺ እሺ፣ ያመሰግናለሁ። ከዚህ በኋላ እሱ አንድ ነገር ተናገረ ብለሽ ማንንም ይቅርታ ጠይቂም፣ አንቀየምሽም። እኛ እሱ በተናገረው አንቺ እንዴ እሱ የራሱ መታወቂያ፣ አንቺ የራስሽ መታወቂያ አለሽ። እሱ የራሱ ፓስፖርት፣ ማንንም እኮ አይወክልም ማሬ። እሺ ማሬ፣ እሺ በመቼም አንገትሽ እንዳደፊ። እሱ እየወጣ አፉን በከፈተ ቁጥር አንቺ አንገትሽ እንዳደፊ። አንቺ የምትወቀሽው የምትጠየቂው ራስሽ ከአንቺ አንደበት በምትወጣው ቃል ነው። ከአንቺ አንደበት ብቻ ክፉ ነገር አይውጣ። እሺ ሳሪቲን ጥሯት ውዶቼ፣ ሳሪቲን ጥሯት ፕሊስ።